እንደው ግልጽ ተፌዳ ነው አንቺ ሄደሽ ተደፋሽበት። ተደፊ እንዲሁ አባቴ አምላክ ድፍት ያርግሽ ድፋሽ። መውደቅ ያለበት ሰው ስለወደቀ በቃ ገብተሽ ቤቱ ናችሁ። ብዙ ተጎድተሻል እንዴ? በጣም አዘንሽ አይደል? ጠብቂኝ፣ እኔና አንቺ እንገናኛለን። አንቺ ደናቆት አንቺ ነሽ አይደል ልጅቷ ክፍሏ ስትገባ እንድትወቅ ያ ተደፋ ያልሽውን ነገር ያደረግሽው? እንደምትል እየጠበቅኩ ነው። አንቺን አጥቼሽ ነው ይሄንን እንዳደረግሽው በጣም እርግጠኛ ነኝ። ተሽመድምዳስ ካልወደቀሽ ድረስ መቼም አልተዋተም። እኔ እሱ ስራ ለማንም ውድቅ ያላቅ። አሁንም ቢሆን ለማንም አልወደቅሽም እኮ የገዛ ተንኮልሽ ነው ጠልፎ ይጣለሽ። ከዚህ የጠበቀኝ እንደነበር አላወኩም። እኔ ያየሁት በቅናት አብደህ ራስን መቆጣጠር አቅተው እንደነበር ነው። ራሴን መቆጣጠር የከበደኝ ስለተናደድኩ ነው እንጂ ስለቀናው አይደለም። ደግሞ ስለቀና ነው እሱ ብቻ አይደለም ስለፈራህም ጭምር። ፍቅር እንዲቀላል ነገር መስሏል አይደል? ፍቅር ማለት እስቱኮ ማለት ደግሞ ፍቅር ማለት ነው። እኔ እናቴ አንዱ ማሳር ሆኖብኛል። አንቺ በዙሪያሽ ከቦሻል። አንቺ ነሽ እንዲያ ነገር ክፍሌ ውስጥ እንደተደፋ ለማምለክ የነገርሽው? እኔ ምን ነው አውቄው ግን እሱን ያዳነሽ እሱ ጠባቂ መላክሽ። እሱ ባይኖር የቁም ሰዓት ውስጥ ነበር የምትገቢው በስተኝ። አንቺም ብዙ ነገር አድርገሽልኛል። አረቴ እኔ ምን አደረኩልሽ? ባይሆን ምግብሽን ላምጣልሽ። እኔ የምችለው እሱን ነው። ጮኸሽ ካልሰማችሽ መጮሽን ልትቀጥይ ነው እንዴ? አይ ወንድም ሆነ የማንም መቀለጃማ እንደዚህ አልሆነም። እንደቀለዳችሁብኝ ደህና አድርጌ ነው የምቀልድባችሁ። ይሄ ሽማግሌማ የሆነ ነገርማ አለ። ያለ ምክንያት በጭራሽ በዚህ አልተቀያየረም። ወይዘሮ የፍቱ ስራ ህብስትን ለመጣል ብላ የበሩ መግቢያ ላይ ያደረገችው ነገር ራሷን ጥሏት ወድቃ ተሰብራለች። አሁን ያንን አይታ ታፈስ እንግዲህ በየዋህነት የሚሆን ወይም አውቃ ወይ ራስሽ ደፍተሽ ራስሽ ተደፋሽ አይዞሽ በቃ ግን እሷ የተዳነው እያለች ስትጠይቅ ነገሩ ይፋ እንዳይወጣና እሷ እንዳላደረገች ወይም እሷ እንዳደረገች ሰዎች እንዳያውቁ ያሰበች ትመስላለች። ወይዘሮ የፍቱ ስራ ሚደፋ ይድፋሽና አሁን ዞር በይልኝ እያለቻት በዚህ ጊዜ በአምላክ እንግዲህ የሆነውን ያውቃልና መውደቅ ያለበት ሰው ወድቋል። እንግዲህ የተደረገው ሴራ ለአንድ ሰው ነውና ሁለት ሰው በአንድ አደጋ ሊጎዳ ስለማይችል ሂጂና ክፍሉን አጽጂው ስላላት ታፈስ ክፍሉን አጽድታ መጣች። በዚህ ጊዜ ህብስ በየዋህነት በጣም ተጎዳሽ እንዴ እያለች ስትጠይቃት አዘንሽልኝ እንዴ አንቺ በአንቺ ምክንያት እኮ እንደዚህ ሆንኩ። ቆይ ያንቺን መጨረሻ ሳላይማ እኔ የፍቱ ስራ እንደዚህ ሁኛ አልቀርም እያለች በአምላክ ግን እህቱን ወይዘሮ የፍቱ ስራን ምን ነው የሆነ ነገር አቅደሽ ያልተሳካልሽ ይመስላል ንዴትሽ። ለማንኛውም ሞቂሻው እንዳትንቀሳቀሽ አረፍ በይበት ብሎሻል ብሎ እንግዲህ ህብስትን ወደ ክፍሏ ይዟት ሄደ። በአምላክ ታፈስ ለመሙ ይሆናታል ብላ አስባ ነው መሰል ገንፎ አዘጋጅታ ለወይዘሮ የፍቱ ስራ እንቂ ብትላት ታመሜ ተሰብሬ እንጂ ወልጄ ተቀመጥ መሰለሽ ብላ በስድብ አጥረገረገቻት። ግን እውነቷን እኮ ነው። ለተቀመጠ ለተኛ እንጂ ተሰብሮ ለተኛ በሶ አጥንት ምናምን ነገር ነው እንጂ አሁን ገንፎ እውነትም። ግን በዋናነት ወይዘሮ የፍቱ ስራ እንዴት ነው ከዚህ ወጥመድ ልትተርፍ የቻለችው ብላ ስትጠይቃት እኔ አላቅም እንዴት እንደተረፈች። ነገር ግን አንቺ ወድቀሽ ስጮሂ እሷ በአምላክ ክፍል ነው አብረው የወጡ ተያይዘው ብላ ስትላት እሺ ነው እንዴ ይሄንም በአምላክ ያብራራታል እያለች እሺ አሁን ነገሩን ተይውና እንኪ ይሄንን ገንፎ ስትላት አጥረግርጋ አስወጣቻት። እንደዚህ እየተጨቃጨቁ እያለ አቶ አለም መጣና ምን ሆነሽ ነው እንደዚህ ሆንሽው ብሎ ሲጠይቃት ያቺ ገንዘቧን ብላ ያመጣት ሴት ልትገለኝ ልትደፋኝ አስባ ሆን ብላ ከትምህርት ቤት መልስ በሯ ላይ የሚጥል ነገር አድርጋ እንደወድቅ አደረገች ብላ ራሷ ያደረገችውን በህብስት አላከከችውና ልታሳምነው ጣረች። በዚህን ጊዜ አይሄ እኔ አውቅሻለሁ እኮ ይፍቱ ይሄንን ያደረግሽው አንቺ ነሽ። ቆይ አንቺ ስንት ጊዜ ነው ምነግርሽ ይሄን ነገር ረፊ ከዚህ ነገር ውጪ በቃ እንግዲህ በኋላ እኔ በስርዓት ሰራዋለሁ ብዬሻል ነበረ ብሎ ቢላት እኔ የፍቱ ስራማ አንድ ነገር ጀምሬ ሳልጨርስ ለማንም ወድቄ ተሸንፍ ያላቀም እያለች ስትል እስካሁንም እኮ አልተሸነፍሽም፣ አልወደቅሽም፣ ማንም አልጣለሽም። አንቺ የራስሽ ሴራን የጣልሽው ይሄ የመጨረሻ ማስጠንቀቂያ ነው። ሁለተኛ ከዚች ልጅ ላይ እጅሽንም አይንሽንም አንሺ ብሎ ማስጠንቀቂያ ሰጥቷት ወጣ። እሷ ግን ምሰማው አትመስል። ይሄ እኔ ጀምሬውማ ሳልጨርስ አልተው ደግሞ ያስፈራራኛል ብላ ብቻዋን እያወራች በአምላክ እንግዲህ ከዛ ማት ካተረፋት በኋላ ወደ ክፍሏ ይዟት ከሄደ በኋላ ምክንያቱም ቅድም በጣም ሲበሰጫጭና ሲናደር ነበረ። በዚህ አኩርፋው ነበር። ይህ ልጅ ግን ምን እየሆነ ነው ብላ ያስበች ሁሉ ትመስላለችና ለካ ከዚህ ሁሉ ማት እየጠበቃት እንደሆነ አላወቀችም። አሁን በጣም ይቅርታ ደግሞ ማመሰግናለሁ እያለችው በአምላክ ግን አሁንም አልተረጋጋም። ይኸውልሽ ማመስገን አይጠበቅብሽም። እኔ ዛሬ ባልኖር አሁን መሬት ላይ ነበርሽ ዱቄት ሆነሽ ማገኝሽ። ስለዚህ ማንንም ሰው አትመኝ እያላት ነው። ዞሮ እንግዲህ ነገሩ ሁሉ የመጀመሪያው የንዴቱ መነሻ አቤኔዘር ነውና አቤኔዘርን ለምንድን ነው ያመንሽው እያላት ነው። እሷም እንግዲህ ይህ ልጅ መሆኗል እያለች እንዴ የሆነውንማ እንኳን አንቺ ሁላችንም እናውቃለን። እንግዲህ ይህንን ተናግሮ ከወጣ በኋላ ቀጥታ በአምላክ የሄደው ወደ አብነት ጓደኛው ጋር ነው። ጓደኛው ጋር ሄዶ የተፈጠረውን ነገር በሙሉ ነገረው። ነገር ግን ተሳስቻለሁ ብሎ ያስባል በአምላክ። ምክንያቱም ምንድነው ወይዘሮ የፍቱ ስራ ከእንግዲህ በኋላ ኮሽ ባለ ቁጥር በቀሏን ከህብስ ጋር ታሳርፋለች። ስለዚህ
እንደተጎዳች አስመስዬ ማለፍ ነበረብኝ። ቅድም ጥሩ ስሜት ላይ ስላልነበርሁ ምንም የተሻለ ነገር ማሰብ አልቻልሁም ነበር ብሎ የቅድሙን ሲያስታውስ፣ አዎ አንተ ቅድምማ እኮ በቅናት ተነሳስተህ ሰውን ገድለህ ነበር ሲለው፣ ምንም አልቀናሁኝም ተናድጄ ነው እንጂ አለ። ቅናቱ ነው ያናደደህ፣ እንዲያውም ከመናደድም በላይ ፈርተሃል። ምክንያቱም ከአሁን በፊት ከህብስት ጎን ወንድ ቁሞ ስለማታይ ይነጥቀኛል፣ ይወስድብኛል በሚል ፍራቻ በጣም ፈርተህ ነበረ እያለው ነው። በአምላክ ደግሞ በዚህ ጉዳይ ላይ ገፋ ብሎ ማውራት አይፈልግምና ይህንን ነገር ማታቆም ከሆነ እሄዳለሁ ወጥቼ እያለ ነው። አብነትም በዚህ ዙሪያ ላይ ኖርማል እውነቱን ፍርጥ አድርጎ ተናግሮና አምኖ እንዲገባ እንዲቀበል ይፈልጋልና ሂድ ከራስ ጋር ተሟገትና እመን እያለው ነው። በአምላክም ቻው ብሎት አብነት በፍቅር ላይ እየተፈላሰፈ ፍቅር እንኳን አላምነው ብለህ አምነኸውም አይለቅም እስቱ እኮ ማለት ነው እያለ ነው። እሱም እንግዲህ የሄርሜላ ፍቅር እስካሁን አልወጣለትም ማለት ነው። ህብስት እንግዲህ በአምላክ እየከፋው ስለሆነ አቤኔዘር ድጋሚ እንዳይመጣ አለሳልሳ እየነገረችው ነው። እባክህን አቤኔ ተረዳኝ፣ ከእንግዲህ በኋላ ቤት አትምጣ፣ አባቴም ደስ ስለማይለው ይከፋዋል እና ቅድም ስለተፈጠረው ደግሞ ይቅርታ ብላ ጠይቀዋለች። አቤኔዘር ብዙም አላስቸግራት እሺ ብሏታል። እንዲህ እያወሩ እያለ ታፈስ ገባች። ታፈስ እያወራች ያለችው አቤኔዘር መሆኑን አውቃ እኔ አንዱ አልጨበጥ ብሎኛል፣ አንቺ በዙሪያች በሙሉ ወንዶች ተሰልፈዋል አይመታደል እያለች እንደመቀለድም በእርግጥ ታፈስ የእውነቷን ያለችው። ህብስት እየሳቀች አሁን ታፈስ ወደ ዋና ጉዳይ እየገባች ነው። የሚበላ ነገር ላምጣልሽ ስትላት አይ አልበላም አልፈልግም እያለች ነው ህብስት። ከዛ በፊት ግን አንድ ማወቅ ያለባትን ጥያቄ ህብስት ጠየቀች። ቅድም የሆነውን ነገር ለበአምላክ የነገርሽው አንቺ ነሽ ብላ ስጠይቃት እንግዲህ ታፈስ ይህንን ነገር ማጋለጥ አልፈለገችም። ኧረ እኔ የቱን አውቄ፣ ግን እሱ አዳኝ መላክሽ ነው፣ እሱ ባይኖር ህይወትሽ በሙሉ ጋነብ ይሆን ነበር እያለቻት፣ እውነትሽን ነው ግን አንቺም ቢሆን ብዙ ነገር ነው ያደረግሽልኝ አመሰግናለሁ እያለቻት፣ እኔማ ምን አደረኩልሽ፣ እኔ የምችለው ምግብ ማቅረብ ነው፣ እሱን ላምጣልሽ ብላ ሄደች። በሌላ መልኩ እንደገና ደግሞ ታፈስን ወይዘሮ ይፍቱ እየጠራቻት አቤት ሚላት ስለሌለ በተደጋጋሚ እየጮኸች ስትጣራ አቶ አለም መጣና እንዴት ስራዬን ልስራ እንደዚህ እየጮሽ ምንድነው ችግርሽ እያለ ሲላ ይልቅ ጥራልኝ ስትለው እሱም እንግዲህ ወደ ልጁ ክፍል ሲገባ ታፈስን እዚሁ አገኘ። ይፍቱ እየጠራችሽ ነው ብሎ ታፈስ እንድትወጣ አደረገና አቶ አለም ከልጁ ከህብስ ጋር ቁጭ ብሎ እያወራ ነው። የተፈጠረው ነገር ማን እንደፈጠረው ጠየቃት። እሷ እንዳልሆነች ነገር ግን ራሷ ይፍቱ ይህንን ነገር እንዳደረገች ስትነግረው እንግዲህ ልክ እንደ አባት አክት ነው ያደረገ። ከእንግዲህ በኋላ ከዚህ ምግብ አይመጣልሽ፣ ወጥተሽ ቤተሰቡ ጋር አብረሽ ትበያለሽ፣ ሰውም ባይኖር እንኳ የሚል ትዕዛዝ አስተላልፎ አሁን ታፈስ ወደ ይፍቱ ስራ ስትሄድ ይፍቱ ስራ እንግዲህ እስካሁን ስጮህበት የነበረችውን ንዴቷን አንዴ በጥፊ ያሞቀች። ምንድነው ስጠራሽ ማትመጭ ደግሞ ዛሬ መድኃኒቱ አለቀ እንዴ ብላ ስጠይቃት አዎ አልቋል እኮ አስቀድሜ ነግሬሽ ነበረ ብላ ብትላት እኔ እንዴት ተሰነካክዬ አልጋ ላይ ተኝቼ እሷማ በሰላም ማደር የለባትም እያለች ነው። ቅድም ስለተፈጠረው ነገር እንድታስረዳ ሊጠይቃት ነው ብሎ ሲጠይቅ እህትን ጠይቅ እንጂ እሷ ምን ታውቃለች ልጄ ብሎ ተከላከለ። በአምላክም ገርሞት እሺ ብሎ ተመልሶ በአቶ አለም ተሰናብቶ ከወጣ በኋላ በአምላክ ገብቶ ከእንግዲህ በኋላ በጣም መጠንቀቅ አለብሽ፣ ወይዘሮ ይፍቱ በጣም ተናዳለችና ሪቬንጅ መስራቷ ስለማይቀር ተጠንቀቂ እያላት፣ ከዚያም ቀጥሎ ነገ ከአብነት ጋር ተሰባስበን ማውራት ያለብን ጉዳይ አለ ሲላት ትምህርት ቤት እሄዳለሁ አለች። ትምህርት ቤት መቼም አትሄጂም፣ በተለይ ደግሞ ያ አቤኔዘር የሚባል ልጅ በዙሪያሽ ማይጠፋ ከሆነ መወቂው ብሏታል። ህብስት ዛሬ በሰላም ማደር የለባትም መሞት አለባት ብላ አስባለች እና አቶ አለምም አስጠንቅቋት ነበር። የመጨረሻ ከእንግዲህ በኋላ ጠብሽ ከኔ ጋር ነው፣ እሷን ድጋሚ የምትጎጃት ከሆነ ብሏት ነበረ። ጭራሽ እስኪ ስታድናት እናያለን ብላ ፎክራበት ነበር። እንደፎከረችውም አሁን እንደምንም ተነስታ በጨለማ እኩለ ሌሊት ላይ ህብስት ክፍል ገባች። ህብስት ክፍል ስትገባ ግን በጣም የተጨነቀና የደነገጠ ፊት አሳየች።